ለወቅቱ ይሆናሉ ያልናቸውን አዳዲስ አጀንዳዎችን ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በሰፊው የምንቃኘውና የምንወያይበት አቶ ታዬ ደንደአ የቀድሞ የውጭ ጉዳይ የሰላም ሚኒስትር ዴታን የሚመለከቱ ጉዳዮችን ሰፋ ባለመልኩ መድረሰስ እንሞክራለን። ሚዲያዎች በየራሳቸው አውድ ይቀባበሉታል። ከፍተኛ ትኩረት ያገኘው እንደውም ታይትሉ ታዬ ደንደአ ሚስጥር አወጣ የሚሉ ነገሮች ናቸውና እነዛ ነገሮች ላይ በርከት ያሉ ሐሳቦች እናነሳለን። የመጀመሪያው አቶ ታዬ ደንደአ በህገወጥ የጦር መሳሪያ ይዞ በመገኘት በሽብር ከሚጠረጠሩ አካላት ጋር ግልጽ የሚሆነ ድብቅ የሚሆነ ግንኙነት እየፈጠረ በመሆኑ በሀገር ላይ ሽብር ለመንዛት ጥረት ሲያደርግ የነበረ መሆኑን ማስረጃ አሰባስቦ ፖሊስ በቁጥጥር ስር አውሎት በፌዴራል ከፍተኛ ፍርድ ቤት በ3 ክሶች ተከሶ በሁለቱ ክሶች በነፃ ተሰናብቶ በአንዱ ክስ ይግባኝ በዋስትና ተለቆ ነበረ። አቃቤ ሕግ ሁላችሁም እንደምታውቁት ይግባኝ ጠይቆ ጥፋተኛ አይደለም የተባለባቸውን ክሶችን በጠቅላይ ፍርድ ቤት አሽሮ የዋስትና መብቱን አሽሮ በቁጥጥር ስር እንዲውልና ጉዳዩን በስር ላይ ሆኖ እንዲከታተል ከተወሰነ ኦልሞስት ሳምንት ሊሞላ ነው። ኦልሞስት ሳምንት 10 ቀን አካባቢ ይሆናል። አሁን ላይ ታዬ ደንደአ ላስትሊ ከፍርድ ቤት ቀጠሮ በፊት የለቀቃቸው የሰጣቸው ኢንተርቪዎች ነበሩ። እሱ ከወጣ በኋላ በጣም ለማጀገን ሲፈለግ የወጡ ነገሮች አሉና ያንዳንዱን ሚዲያው ላይ በሶስት እና በአራት ክፍሎች እየቀረበ ይገኛል። ሁለቱን ክፍሎች በጣም ያየናቸውን ከሁለቱ ክፍሎች ላይ ጭብጥ ሊሆኑ የሚችሉትን እንዴት ወደ ትግል ገባ፣ እንዴት ወደ ፖለቲካ ገባ የሚለውን ትተን አቶ ታዬ ደንደአ የሰላም ሚኒስትር ዴታ ሆነው ሲያገለግሉ ከነበሩበት ስራቸው ተሰናብተው በቁጥጥር ስር እስኪሉ ድረስ አወቁ የሚሉትን ሚስጥር አንስተው አስቀምጧል ማለት ነው። ከነሷቸው ሚስጥሮች በሰፊው ሚዲያዎች ሽፋን ያገኙበት ነገር መካከል አንደኛው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የወረፉበት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአማራ ሕዝብ ከፍተኛ ጥላቻ አላቸው በሚል ነው አቶ ታዬ ደንደአ ያስቀመጡት። ያን ቃል በቃል ብለውኛል ነው የሚሉት። ሁለተኛው አቶ ታዬ ደንደአ የሰሜን እዝ ጦርነት ተመታ ያልነው እኛ ነን። የሰሜን እዝ ጦርነት የተመታ ነገር የለም። በሰሜን ኢትዮጵያ በኩል የነበረውን ጦርነት የትግራይ ተወላጆችን ከመከላከያ ለማውጣት ስንፈልግ እኛ ነን ያነሳናቸው ይላል። ሶስተኛ ሰላም ሚኒስቴር አማራ ስለጠየቀኝ ባዶ አድርጌው ሰላም ሚኒስቴርን ቀፎ አድርጌዋለሁ ባዶ አድርጌዋለሁ ብሎ ነገረኝ። በማግስቱም ሾመኝ ነው የሚለው። እርስ በርስ የሚጋጩ ነገሮች አሉ። እነኚህ ሶስቱን እናያለን። አራተኛ አቶ ታዬ ደንደአ ከኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ጋር እዚህ ገላን አካባቢ ከሚመረጥ ፕሮጀክት ጋር ተያይዞ በሰጠሁት ኮመንት ፕላስ ደግሞ ከጨፌ ኦሮሚያ አፈጉባኤ ተያይዞ ከሰጠሁት ሀሳብና አስተያየት ጋር ተያይዞ ከፍተኛ የሆነ ትግል ሳደርግ ነበረ ነው የሚለውና በመሪ ደረጃ አቶ ታዬ ደንደአ ያነሳቸውን ፖይንቶች የሁለቱ ኢንተርቪዎች ከዚህ ያለፈ ቁም ነገር የላቸውም። አንዳንዶቹ ሬደንደንሲ ይበዛቸዋል። ደጋግሞ ነው ሲያስረዳ የነበረው። ሌላው አቶ ታዬ ደንደአ ለምን ለዚህ ፕሮፓጋንዳ እንደተመረጠም እነማን ከበስተጀርባ ሆኖ ይህን ፕሮፓጋንዳ እንዲመራ እንዳደረጉትም የእኛም ፖለቲካል አናሊሲስ ሰርተን ፖለቲካል መላምታችንንም እናስቀምጣለን ማለት ነው። በዋናነት አቶ ታዬ ደንደአ የተባለ ግለሰብ በጣም ለረጅም ዓመታት ስታገል የነበርኩ ነኝ እያለ የነበረ ሰው ነው። በመርህ የምንቀሳቀስ ነኝ እያለ የነበረ ሰው ነው። መርህን መሰረት አድርጌ ስታገል የምቆይ ሰው ነኝ ብሎ እያለ የነበረ ሰው ነው። ፍሮም ዘ ቬሪ ቢጊኒንግ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በምንም ስሌት በምንም መንገድ ለአማራ ሕዝብ ጥላቻ ሊኖራቸው እንደማይችል ማንም የኢትዮጵያ ሕዝብ ሊገነዘበው ነው። ዋይ ዘ ሪዝን ምንድነው? ምክንያቱ እንደ ሀገር ማሰብ ቢሳናቸው የልጆቻቸው አጎቶችና አክስቶች አማራዎች መሆናቸውን የሚዘነጋ አይደለም ጠቅላይ ሚኒስትሩ። ሁለተኛ ታዬ ደንደአ ጠቅላይ ሚኒስትሩ ከጠላት ጋር ትደዋወላለህ፣ እኔ አማራን ለማጥፋት ነው። በምን ሪዝን አማራን ሊያጠፋ ይፈልጋል? በምን ሪዝን? ጠቅላይ ሚኒስትሩ ኢቭን ኢፍ ለትላልቅ የፌዴራል ሹማምንቶች ለትላልቅ የፌዴራል መስሪያ ቤት ቦታዎች የአማራ ክልል ተወላጅ የሆኑ ሰዎችን ነው አምጥተው የሾሙ ያሉት። ትላልቅ ቦታዎች ላይ ሲያበቁ የነበሩት ክቡር ጠቅላይ ታዬ ደንደአ ሰውን በሰውነቱ ነው የምታገለው ነው ያለው። ለሰው ልጆች ነው የምታገለው ነው እያለ ያለው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማራን ላጠፋ ነው ያለው ቀን
ብልጽግና በልቡ ሳይሆን በተግባር ለምን አልበቃውም ነው። አሁን ላለመረሳት ከኢትዮጵያ ፖለቲካ ውስጥ እንደዚህ አይነት ሰዎች ፌዝ አውት ሲያደርጉ እንደታየ ያሉ ሰዎች ከኢትዮጵያ ፖለቲካ ሲወገዱ ላለመረሳት የራሳቸውን የቻሉትን አሻራ ለመጣል የሚያደርጉት አካሄድ መሆኑ የታየ ደንዳ አካሄድ ያስታውቃል። አንደኛ በፍጹም አገር ወዳድ አይደለም፣ አገር እንዲበተን ያደረገ ነው። አማራን በአማራና እታገልለታለሁ በሚለው የኦሮሞ ህዝብ መካከል ሽብልቅ የከተተ ሰውዬ ነው። ጠቅላይ ሚኒስትሩ በዛ ደረጃ ያን አቋም ካራመደ ሰውን በሰብአዊነቱ አከብራለሁ የሚል ታየ፣ ሰውን በሰብአዊነቱ እረዳለሁ የሚል ታየ ስለምን ዓመታትን ዘልቆ እስኪታሰርበት ቀን ድረስ የሰላም ሚኒስትር ዴታ ሆኖ ከስርዓቱ ጋር ሊቆይ ቻለ? የመጀመሪያው ጥያቄ ሁላችሁ መጠየቅ ያለባችሁ። አሁን ፋሽን ተደርጓል። እነ መሳይ መኮንን የሚመጡና ጠቅላይ ሚኒስትሩ አማራን እንጠላለው ብሏል። የሆኑ አንዳርጋቸው ልጆች ይመጡና እና ጠቅላይ ሚኒስትሩ ቃል በቃል አፉን አውጥቶ አማራ ጠልነኝ ብሏል የምትለው ፕሮፓጋንዳ አዲስ አቧራ ማስጨሻ መንገድ ናት። አቧራ ለማስጨስ የሚትጠቀሙባት መንገድ ናት። በዚህ ደረጃ ኢትዮጵያዊነት ስብዕና ካላችሁ፣ በዚህ ደረጃ ኢትዮጵያዊ ዲሲፕሊን ካላችሁ እናንተ ጠቅላይ ሚኒስትሩ እንደዛ ያላችሁ ዕለት ለምን ወዳጅነታችሁን አትቆርጡም? በንግግሮቻችሁ መካከል ጠቅላይ ሚኒስትሩ እንደዚህ አለን ካላችሁ በኋላ ዓመታትን አብራችሁ ተሰርታችኋል። ፎር ዋት ሪዝን? ይህን ጥያቄ ማንሳት መቻል አለ። አዲስ የፖለቲካ ዌቭ ነው። አዲስ ተቀባይነት ለማግኘት የምትደረግ ሩጫ ናት። ማን የጀመራት? መሳይ መኮንን የጀመራት። ጀዋር ቀጠላት፣ ታዬ ሰለሳት፣ ሌሎችም ትቀጥላላችሁ። ጠቅላይ ሚኒስትሩ ለአማራ ህዝብ የተለየ ጥላቻ ሊኖረው እንደማይችል ልቦናችሁ ያውቃል። የአማራን ህዝብ ከኦሮሞ በታች እንደማይወድ 1% የኦሮሞን ህዝብ ከሚወድበት በታች እንደማይወድ ልቦናችሁ ያውቃል። ጠቅላይ ሚኒስትሩ እነ ጎርጎራን እነ ፋሲለደስን ትላልቅ አባይን ትላልቅ ፕሮጀክቶችን አማራ ክልል ውስጥ ነው የሚሰራው። ጠቅላይ ሚኒስትሩ በርካታ ጊዜ እንደ ትውልድ ቄው የሚጎበኘው የአማራን አካባቢ የአማራን ህዝብ ነው። በምን ምክንያት የአማራ ህዝብ ጥላቻ አለብኝ ሊል ይችላል? ሁለተኛ ማንም ሊል የማይችለው በጣም አስነዋሪነቱ መሰላችሁ፣ የከሌ ህዝብ ጥላቻ እኮ ማንም ሌማን አይልም። አሁን በኢትዮጵያ ውስጥ ኢቭን ኢፍ ጥላቻ አለው ብለህ ብታምን ጥላቻ አለኝ ብሎ የሚነግር ማንም የለም። ማንም ይህን ባላደረገበት ሁኔታ እንደታየ አይነት ያለ የሚታገልለትን ህዝብ ከሌላ ህዝብ ጋር ለማናከስ ለማባላት መሀል ላይ ሽብልቅ የሚከት ግለሰብ ደግሞ ይመጣና እኔ በቃኝ እሱ የዚህ ህዝብ ጥላቻ። በነገራችን ላይ እነታየ ለአማራ ህዝብ ያላቸው ጥላቻ፣ እነ መሳይ መኮንን ለአማራ ህዝብ ያላቸው ጥላቻን የሚገልጹት አብይ ጥላቻ አለበት በሚል ፍልስፍና ነው። አብይ ጥላቻ እነ መሳይ መኮንን ጦርነት ሲሰብኩ ነው የሚሉት። ከዚህ በላይ ጥላቻ የለም። ስለዚህ እነ አቶ ታዬ ደንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአማራ ህዝብ ጥላቻ አለኝ ብሎ ነግሮኛል፣ የአማራን ህዝብ እያፈረስኩት ነው እያፈራረስኩት ነው ብሎ ነግሮኛል የሚለው ፍልስፍና እነ ታዬ ከኦሮሚያ ውጭ ያለን አሊያንስ ለማግኘት ወይንም ድጋፍ ለማግኘት ጀዋርና ታዬ ከኦሮሚያ ክልል ውጭ ያለን የሌላውን ኢትዮጵያዊ ድጋፍ ለማግኘት የሚጥሩት አካሄድ ነው። እነ መሳይ መኮንን ፉሊ በአማራ ህዝብ ለመወደድ የሚያደርጉት ለመደገፍ የሚያደርጉት ጥረት ነው። ወንደ ፋክት ግን ታዬ ደንዳ በጣም ፊቱን አኮስሶ በጣም ኢትዮጵያዊ መስሎ በጣም በዲሲፕሊን የሚመራ ሰው፣ ሰውን በሰውነቱ የሚያከብር ሰው መስሎ በሰጠው ኢንተርቪው ላይ አብይ አህመድ እንዲህ ብሎኛል ብሎ ዛሬ ከሚነግረን እንዲህ ስላለኝ ስልጣኔን ለቅቄያለሁ ብሎ ነበረ ኖቲስ ሊያደርገን የሚገባው at the end of the beginning ማለት ነው። መነሻው ላይ from the very beginning ታዬ ደንዳ አብይ አህመድ እንዲህ ስላለኝ ከዛሬ ጀምሮ ከእንደዚህ አይነት ሰው ጋር አልሰራም ማለት ነበረበት። እውነት ስላይደለ በህግ ቁጥጥር ስር ውሎ በፍርድ ቤት ጉዳዩ ያለቀለት ሰው ስለሆነ ጀግና ለመሆን የሚሄድበት ጥረት ነው። ታዬ ደንዳ በበርካታ ነገሮች ተከሷል። ከሴሰኝነት ጋር ተያይዞ ከትዳር ውጭ በማገት ተገምግሟል። በፒፒ መድረክ ላይ
በየአካባቢው ያሉ መንግስት የሰራቸውን ቤቶች አላግባብ ስልጣኑን መከታ አድርጎ ለቅምጦቹ ሲያድል እንደነበረ በፒፒት ተገምግሟል። ስለሚለው ሌብነት ቀድሞ የተዘፈቀ ሰው በመሆኑ በብልጽግና መድረክ ተገምግሟል። በርካታ ከአንዴ ሁለት ሶስት ጊዜ ተገምግሟል። ከጸረ ሰላም ኃይሎች ጋር ግንኙነት ያለው መሆኑ ተገምግሟል። ራሱን ለአብቅቶ ሊወጣ አልቻለም። ይሄ በደም ከተጨማለቁ በስርቆት ከናወዙ በኋላ የሚደረግ ንጹህ ነኝ ኢትዮጵያዊ ነኝ ሰውን በሰውነቱ ማከብር ነኝ የሚል ፍልስፍና አይሰራም። ይህን ሳትጠይቅ ታዬ ቁርጥ ቀልጅ እንደ ታዬ አለ። ይሄንን ነው የሚፈልገው ታዬ እኮ ሪያሊቲ እነ ታዬ የሚፈልጉት ይሄንን ነው። ሁለተኛው አቶ ታዬ ደንደዓ እጅግ በጣም በሚገርም ሁኔታ እነ ጀዋርን ከበቡሽ እያለ የጀዋርን ደጋፊ ቄሮች ግሪሳ እያለ ኤርትራ ማነው ህወሓቶችን ጦርነት ውስጥ ላለመግባት ጦርነት ውስጥ አንግባ ብሎ ከማለት ባሻገር ተንበርክከን እየለመንን ይቅር የማይባሉ ወንጀሎችን ይቅር ብለናቸው ወደ ጦርነት አመሩ ሲለን የነበረ ሰውዬ አብይ አህመድ እንደዚህ ብሎን ጦርነቱን ያጀ በነገራችን ላይ ሰሜን እዝን ሉክ የኢትዮጵያ መንግስት ነው የጀመረው ጦርነቱን የሚል አንድም የህወሓት አመራር የለም። አንድም የህወሓት የጦር መሪ የለም። ጦርነቱን መንግስት ሰሜን እዝ ተመታ ብሎ ለኢትዮጵያ ህዝብ ባረጋገጠው መልኩ በሰሜን በኩል የተደረገው ጦርነት ተከፈተብን እንጂ የሚለው ህወሓት በዚህ ምክንያት ጦርነት ተከፈተብን ብሎ አያውቅም። የህወሓት ሰዎች ዲናያል ያላደረጉትን ፋክት ያልካዱትን እውነት አቶ ታዬ ደንደዓ መጥቶ ጦርነቱን ኢቭን የጀመርነው እኛ ነን ምን ለማድረግ የትግራይ ተወላጅ የሆኑ ጀነራል ወታደሮችን ከመከላከያ ውስጥ ለማስወጣት ስንፈልግ በጣም በሚገርም ሁኔታ ጦርነቱ ከመጀመሩ ጥቂት ጊዜ ቀደም ብሎ ጀነራል ሰዓረ መኮንን ነፍሱን ይማርና እና ማነው ገዛኢ ማነው የሚባለው ጀነራል አብረው ከመሰዋታቸው በፊት የኢትዮጵያ ኤታማዦር ሹም የትግራይ ተወላጅ የነበረ ነው። ጠቅላይ ሚኒስትሩ አይደለም ስለ ትግራይ አይደለም ፖለቲካል ስልጣን ለተቃዋሚ የሚሰጥ ሰውዬ ከእጅግ በጣም ከሚወደው እጅግ በጣም ከሚሳሳለት ኢትዮጵያዊ ዲሲፕሊንን ከተማረበት ኢትዮጵያዊ ስብዕናን ከገነባበት መከላከያ ሰራዊት ውስጥ የትግራይ ልጆችን ለማስወጣት ሁኔታዎች ስላልተመቻቹልኝ ጦርነት ጀመርኩ እንጀምር ብሎ ኢቭን ጦርነቱን የጀመረው እኛ ነን ነው የሚለው። ታዲያ ታዬ ምኑ ጋር ነው የእውነት ታገኝ? ታዲያ ታዬ የቱ ጋር ነው ፖለቲካ የገባው? ታዲያ ታዬ የቱ ጋር ነው ሀገር ወዳድ? የትግራይ ህዝብ በብልጽግና ጦር ቀስቃሽነት ሲያልቅ ማለቁን አውቆ የጦርነት ሰለባ የሚሆኑ ህፃናት የጦርነት ሰለባ እንዲሆኑ የሚዲያ ፕሮፓጋንዳ ሲሰራ ከርሞ ዛሬ አቶ ታዬ ደንደዓ ጦርነቱን የጀመርነው እኛ ነን ይላል። ይህንንስ እውነት የ3 ዓመት ድረስ ለምን ያልነገረን ታዬ ደንደዓ? አንደኛ ታዬ ደንደዓ እስከ ዛሬ ድረስም የፒፒ አባልና የሚኒስትሪ መስሪያ ቤቱ ዴታ ሆኖ ቢቀጥል ይሄን አለ የሚለውን እውነት አይነግረንም ነበር። እውነት ቢሆን እንኳን ሆዳደር ነው። ሪሰንትሊ ግን ከ2 ዓመት በኋላ ከማንም በፊት ቀድሞ ባንዲራ ያዥ ሆኖ ዲቤ ሲመታለት የነበረውን የህወሓት ጦርነት ተፋፍሞ በብልጽግና በኩል ከፍተኛ የሆነ የሚዲያ ፕሮፓጋንዳ የፌስቡክ ጽሑፍ ሲጽፍ የነበረ ሰውዬ ዛሬ መጥቶ ጦርነቱን የጀመርነው እኛ ነን ካለ 2 ፖይንቶችን ማንሳት አለብህ። የመጀመሪያው ውሸት መሆኑን ማወቅ አለብህ። ውሸት መሆኑን የምታውቁት ጎበዝ በ2 መሰረታዊ መልኩ ነው። አንደኛው የህወሓት ሰዎች እንኳን ይሄን አንስተው አያውቁም። በታየ ልክ ጦርነቱን ብልጽግና ነው የጀመረው ብለው አያውቁም። የመጀመሪያው ፋክት። ሁለተኛው ፋክት ይሄን ያህል ጊዜ ቆይቶ የነገረ ውሸት ፋብሪኬት እያደረገ ነበረ። ሶስተኛው ደግሞ ሁለቱን ውሸት መሆኑን ታደርጋ። ሶስተኛው ጊዜ ሆዳደር መሆኑን ሌባ መሆኑን
በሚለው ልክ ኢትዮጵያዊ አለመሆኑን ደግሞ ድንቁርና የተጸናወተው ሰው መሆኑ የምታየው ከስልጣን እስኪነሳ ጠብቆ እውነት እንኳን ቢሆን ከነገረ ከውሸት የባሰ ውሸት ነው። ኢቭን ኢፍ እውነት እንኳን ቢሆን አይደለም እንጂ ማለት ነው። መንገድ መቁረጥ የነበረበት ያኔ ነው። ዛሬ እንደሚሸልለው ራሱን ታማኝ እንደሚያደርገው የመጣውን ለመቀበል እንደተዘጋጀው ዛሬም ታየ ደንዳ ነው። ትናንትም ታየ ደንዳ ነው። ትናንትና ነበር ይህን ማድረግ የነበረበት ጎበዝ፣ ትናንት ነበር ይህን ማድረግ የነበረበት። ስለዚህ አብሮ ጦርነቱን ሲያፋፍም ከርሞ አይ እኔ እኮ በወቅቱ ህወሓት ሀገር አከሰረ ሲባል በነገራችን ላይ ኢቭን ትላንትና ያልገባህ ፖለቲካ ዛሬ አንደርስታንድ ልታደርጉ አችልም። ምክንያቱም ኢንተርቫሉ በጣም አጭር ስለሆነ ማለት ነው። እቻ አሁን የተደረገች ከባድ የሆነች ሩጫ አለች፣ ከባድ የሆነች ዱብ አለች። ምንድናት እቺ? ከስልጣን ከተነሱ ከተባረሩ ከህዝብ ተቀባይነት ውጭ ከሆኑ በኋላ ራስን ለማጀገን ራስን ለማጎበዝ ራስን ብርቱ ለማድረግ ኦር ደግሞ ለህዝብ ሲታገል የነበረ መሪ ታጋይ ለማስመሰል የሆነ ሚስጥሮች ብለው በምናባቸው የፈጠሩትን ሚዲያ ላይ መጥተው ያወራሉ። ይሄ ደግሞ ይሄ እንዲወራለት የሚፈልግ ፓርት አለ። ባይዘው ጦርነቱን አብይ ነው የጀመረው፣ እንንትና መንግስት ነው የገደለው፣ እንንትና እንደዚህ ያደረገው መንግስት ነው። ከመንግስት ጋር ይሰሩ ከነበሩ ሰዎች ይሄ መረጃ መውጣቱን እንደ ጥሩ መሸቀያ የሚቆጥሩ ደግሞ የሚዲያ ኮተቶች አሉ። 2-3 ዓመት ሙሉ እሱ ሲመቸው ያልነገረንን ፋክት፣ ታየ ደንዳ ሲመቸው ሲደላው ያልነገረንን እውነት፣ ሲከፋው ከስልጣን ሲወጣ ጠባቂዎቹ ሲነሱ የመኪና አክሰሱን ሲያጣ ከመንግስት ቤት ሲወጣ የሚነግረን ከሆነ ከዚህ በላይ ጎበዝ የህዝብ ንቀት የለም። ከዚህ በላይ እኔ ከሞትኩ ሰርዶም አይብቀል ተረት የለም። እኔ እስካለው ድረስ እኔ እስካለውና እስከተጠቀምኩ ድረስ አፈር ብሉ፣ የራሳችሁ ጉዳይ እና አይመለከተኝም። እኔ ስሞት ግን እኔ ደግሞ ልሞት ስቃረብ አብራችሁ እንድትጮሁልኝ ይሄ እኮ ሲደረግባችሁ ነበረ። ይሄ እኮ ነው በቃ የኢትዮጵያ ፖለቲካ ዘግነኝ አስቀያሚ ፓርቱ ይሄ ነው። ይሄ ባይዘው የነ ታዬ ትሬንድ የሆነ ዞን የሆነ ወረዳ ገብታችሁ የሆነ ወረዳ ጽሕፈት ቤት ኃላፊ የነበረ ሰውዬ ሲመራ ይገርምና ከስልጣን ሲባረር ተቃዋሚ ሆኖ መጻፍ ይጀምራል። ፋሽኑ ነው አለ ከስልጣናችሁ አሁን ይሄ መልእክት አገር በስልጣን ላይ ሆናችሁ ህዝብን የምታስተዳድሩ ሰዎችንም ጭምር የሚመለከተው የምታስተዳድሩትን ህዝብ ልታከብሩት ይገባል። አምናችሁ ባመናችሁት የፖለቲካ መርህ ስታስተዳድሩት ከርማችሁ የግል ፕሮቶኮላችሁ ሲቀንስ የግል ኮንፈርት ዞናችሁ ሲጣበብ መታችሁ እንዲህ ስትደረግ ነበር የምትሉ የምታፌዙበት ህዝብ እንዳይሆን አምናችሁ መስራት ያስፈልጋል። እኛ ከስልጣናችሁ ስትነሱ የእናንተን ሮሮ የምንሰማበት ምንም ምክንያት የለም። ምንም ምክንያት አለ። አሁን የታየ ደንዳን ፕሮፓጋንዳ አገር እያዝልኝ ምድር ይታሰርልኝ የሚል እሰጥ አገባን ማን ነው እያስጮህ ያለው ካላችሁ የተወሰኑ የሚዲያ አካላት። እነኛ የሚዲያ አካላት ምን ይፈልጉ ነበረ? የህወሓት ቅጥረኞች እነኛ የሚዲያ አካላት ጎፈንድሚ ሰብሳቢዎች፣ ስራፈት ዲያስፖራን ደግሞዋለሁኝ፣ ስራፈት ዲያስፖራን ስሜት የሚኮረኩር ንግግር የሚናገሩ አክቲቪስቶች፣ የሻቢያ ተላላኪዎች፣ እነኚህ ሰዎችን ከነኚህ ሰዎች ግንኙነት ያላቸው እነኚህን ተግባራት የሚፈጽሙ አክቲቪስቶች ይሄን ይፈልጉታል። ለምን? ብልጽግና ነው ይሄን የፈጸመው ማለት ስለሚፈልጉ። ታየ ደንዳ በነ ጀዋር አግባቢነት ይህንን እሳቤ አምጥቶ ወደ መድረክ ሲተነትን የመጀመሪያው ታየ ደንዳ የተመረጠበት ግራውንድ 2 መሰረታዊ ምክንያቶች አሉ። ከሁለቱ የመጀመሪያው ታየ ደንዳ ሐቀኛ ነው፣ እውነትን የሚናገር ሰው ነው፣ ዋሽቶ አያውቅም የሚል የሚዲያ ፕሮፓጋንዳ ተሰርቶለታል። በመቼ ነው የተሰራለት? ታየ ደንዳ ከመታሰሩ ጠዋት ሊታሰር እንደ ዛሬ ማታ ጠቅላይ ሚኒስትሩ በደንብ ሰው እንደሚጫወቱ አረመኔ ገለመኔ ብሎ የጻፈው ጽሑፍ አለ። ከስልጣን መነሳቱ ደብዳቤ ሲደርሰው
ደብዳቤ ሲደርሰው ያው የበሰበሰ ዝናብ አይፈራም ሟች ከመሞቱ በፊት የተወሰኑ ጽሁፎችን ጽፏል። በዛ ጽሁፍ ታዬ ደንደዓ ደፋርና ሐቀኛ ነው የሚል የሚዲያ ፕሮፓጋንዳ በሰፊው ተሰርቶለታል። ለዚህ ሰውዬ የመጀመሪያው ብራን ይሄ ሚዲያዎች የሚያራግቡለት ማለት ነው። ሁለተኛው ይሄን ንግግር ታዬ ደንደዓ ለጠቅላይ ሚኒስትሩ ቅርብ ሰው ነው ተብሎ ስለሚታሰብ ይሄን ፕሮፓጋንዳ ታዬ ቢሰራው ሞር ተቀባይነት ያገኛል ጀዋር ከሚሰራው። ምክንያቱም ጀዋር ሞክሯል። ጠቅላይ ሚኒስትሩ የአማራ ጥላቻ አለብኝ ብሎኛል፣ ጠቅላይ ሚኒስትሩ እንደዚህ ብሎኛል፣ እነሱን በትናቸዋለሁ፣ ይሄ ኤዲት ነው ያስቸገረኝ ብሎኛል፣ በግራና በቀኝ ሰብስቡን፣ ሂልተን ኦሬሊ ሰብስቡን፣ እነሱ ጋር እኛን ያማል፣ እኛ ጋር እነሱን ያማል የሚል ተሞከረ። ብዙ ፕሮፓጋንዳ ሲሞከር ውጤታማ አልሆነም ማለት ለምን? ጠያቂ ሰው አለ። ጠቅላይ ሚኒስትሩ በዚህ ደረጃ ከጀዋር ጋር ግንኙነት ሊኖራቸው አይችልም የሚል ጠያቂ ብዙ ሲፈጠር ይሄን ፕሮፓጋንዳ ተቀረጸና ታዬ እንዲሰራው ተደረገ። በነገራችን ላይ ታዬ ደንደዓ ከጠቅላይ ሚኒስትሩ ጋር ዲቴል ግንኙነት አልነበረው። ዴታ ነው የአንድ ሚኒስትር መስሪያ ቤት ዴታ። ከጠቅላይ ሚኒስትሩ ጋር ኦቨርናይት ሊገናኝ የሚችልበት ኤቭሪዴይ ሊገናኝበት የሚችልበት ተቋም አይደለም። ብናልፍ ነበር ከተገናኘ ሊገናኝ የሚችለው። አንድ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ኤቭሪዴይ ሊገናኝ አይችልም። በወርም በሁለት ወርም ሊገናኝ አይችልም። አንዱ ቦታ ላይ ጠቅላይ ሚኒስትሩን ለማግኘት የከፈለውን የ5 የ6 ወር መስዋዕትነት ይነግራል። ሌላኛው ቦታ ላይ ደግሞ ጠቅላይ ሚኒስትሩ ደውሎ ጠርቶኝ አግኝቶኝ ሻይ ቡና ብሎኝ እንደዚህ ብሎ ነገረኝ ይላል። ስለዚህ ታዬ ደንደዓን በሁለት መልኩ የተመረጠበትን ሁለት ሪዝን፣ አንዱ ሐቀኛ ሰው ነው ተብሎ የተባለበትን ላስረዳችሁ። ታዬ ደንደዓ በጻፈው ጽሁፍ ሐቀኛ ነው ተብሎ የሚዲያ ፕሮፓጋንዳ ተሰራለት እንጂ ታዬ ደንደዓ የሚነግረን ነገር ሁሉ እውነት ቢሆንም ታዬ ደንደዓ ውሸታም ነው። ለራሱ ምቾት ላይ ከሆነ ምንም እውነት መንገር አይችልም። ውሸታም ነው። ውሸታም መሆኑ ደግሞ የምታዩት ጦርነቱን ዛሬ ላይ ደርሰን እኛ ጀመርን ይልሃል። ትላንት ግን ሲነግረን የነበረው ነገር ምንድን ነው? ጦርነቱን እኛ ድንጋይ ተሸክመን ተንበርክከን ይቅር የማይባል ወንጀል ይቅር ስንላቸው እኛ ያላልነው ካልሆነ በስተቀረ ጦርነት መጀመር አለበት ብለው የገቡ አስገዳጅ ጦርነት ውስጥ ገባን ሲል የነበረው። በአንድ ጉዳይ ላይ ሁለት የተለያየ ነገር የሚነግር ሰውዬ እንዴት ነው ሐቀኛ ሊሆን የሚችለው? በምን አግባብ ነው ሐቀኛ ሊሆን ይችላል? በምንም አግባብ ሐቀኛ ሊሆን አይችልም። ሰውዬ በአንድ ጉዳይ ላይ ሁለት የተለያየ ነገር የሚነግር ሰውዬ። ሁለተኛ ታዬ ደንደዓ ለጠቅላይ ሚኒስትሩ ቅርብ ነው ይላል። ኢንተርቪዎቹን ከተከታተላቸው ታዬ ደንደዓ ጠቅላይ ሚኒስትሩን ፐር 5 መንዝ ለማግኘት በጣም ጥረት አድርጎ ያልተሳካበት ጊዜ እንደነበረ ነግሯል። የሆነ ፕሮጀክት ሲመረጥ በጻፍኩት ኮመንት ጠራኝ ይላል። እዛ ጋር መጣበታል። ታዬ ደንደዓ እጅግ በጣም አስነዋሪ ጽሁፎችን ይጽፍ ነበር። መቼ የተገመገመበትን ፖይንት ነው። ለምሳሌ ታዬ ደንደዓ ጋራንት ሲመረቅ ፕሮጀክት ኮመንት አደረግኩኝ እንደዚህ ብዬ የተቋቋሙትንም ምናምን እንደዚህ ማየት ያስፈልጋል አልኩኝ የሚል ስትሰሙት ለጆሮ የሚስማማ ደስ የሚል እሱ የማይኖረውን ነገር ኮመንት አደረግኳል። ኢን ፋክት አጥኑት። ታዬ ቲፒካሊ በአማራና በኦሮሞ ህዝብ መካከል ግጭት እንዲፈጠር የሚፈልግ ሰውዬ ነው። ቶታሊ ግጭት እንዲኖር የሚፈልግ ሰውዬ። ታዬ የመጀመሪያው ፖይንት ግጭት እንዲፈጠር የሚፈልግ ሰው ነው። ለሁለቱ ህዝቦች ደግሞ ቁርሾም አሳልፎ ማለፍ የሚፈልግ ሰው ነው። ቲፒካሊ የአማራ ህዝብ ጥላቻ ያለበት ሰው ነው። የአማራን ህዝብ በኦሮሞ ህዝብ እንዲነሳሳ የሚያደርግ ከዛ በኋላ የኦሮሞ ህዝብ በአማራ ህዝብ ተነሳስቶ እልቂት እንዲፈጠር የሚፈልግ ሰው ነው። ቲፒካሊ ኦሮሚያ ክልል ውስጥ የሚገኙ የአማራ ወገኖቻችን ዜጎች ላይ ችግር እንዲደርስ የሚፈልግ ሰው ነው። ይሄ አገላለጹ ቅድም ከመነሻው ያነሳውላችሁ ነገር ያስታውቃል። ሁለተኛው ትልቁ ኮምፕሌክሱ ከሽመልስ አብዲሳ ጋር ነው። ታዬ ደንደዓ የኦሮሚያ ክልል ርዕሰ መስተዳድር መሆን ይፈልጋል። እጅግ በጣም በሰፊው ስለ ሌብነት ያነሳል። ታዬ ደንደዓ 3 ኮንዶሚኒየም አላግባብ ወስዶ ተገምግሞ ተመልሶበታል። ምን እያለ ዴታ እያለ ይሄ የሚታወቅ ፋክት ተጨባጭ ሀቅ ነው ነገር። ስለዚህ ሌብነት ማንኪያም የሰረቀ እንቁላልም የሰረቀ በሬም የሰረቀ አድር ሌባ ነው። እነ ሽመልስ አብዲሳ የሚመሩትን ክልል እንዲህ ያህል አግዝፎ በሌብነት ከገለጸው ታዬ ደንደዓ ያነሳት አንድ እንቁላልም አንድ ፍሬ ማንኪያም ሌብነት ይሄ መታወቅ መቻል አለበት። ታዬ ደንደዓ ከፍተኛ የሆነ የስልጣን ጥማት ያለበት ሰው መሆኑ የምታዩት አንድ ሎጂክ ልንገራችሁ። በዚህ ደረጃ ተጽዕኖ ፈጣሪ ነኝ የሚል ሰው፣ በዚህ ደረጃ ተጽዕኖ መፍጠር እችላለሁ አቅም አለኝ የሚል ሰው
ሊያደርገው የማይችለውን ነገር አድርጓል። ለምሳሌ ጠቅላይ ሚኒስትሩ አማራ ስላስቸገረኝ ሰላም ሚኒስትርን በተንኩትና ባይዞ ተገጣጥሞለታል። ሰላም ሚኒስትር ላይ ብዙ ተቋማት ነበሩ። በኢህአዴግም ጊዜ ተቋማት መርጅ ይደረጋሉ። ወጣቶችና ስፖርት ለምሳሌ ከስፖርት ጋር ሴቶችና ወጣቶች መርጅ ይደረጋል፣ ይለያያል፣ እንዳካሄዱ ይሄዳል። በአጋጣሚ ለፕሮፓጋንዳ እንዲያመቻቸው ብናልፍ ሲገባ ተቋሙ ላይ ተጠሪነት የነበራቸው ተቋማት ራሳቸውን ችሎ እንዲወጡ ተደርጓል። አንድ ታዬ የሚያህል አንድ እስከ ስልጣን ባሻገር ለህዝብ ነው የምታገለው የሚል ሰው ባዶ አድርጌ ነው ለብናልፍ የሰጠሁት። እዛ ላይ ደግሞ አንተ እንዴት አድርጌ ያለው ባዶ ዜሮ ተቋም ነው፣ ምንም ስራ የለውም አለኛ አብይ አህመድ ነው የሚለው። ስለምን ይገባል? ዜሮ ባዶ ምንም ተጽዕኖ መፍጠር የማይችልበት ለህዝብ መታገል የማይችልበት ተቋም ስለምን ይገባል? ኮንፈርት ዞን ፍለጋ አይደለም፣ ቪኤት ፍለጋ አይደለም፣ የመንግስት ቤት ፍለጋ አይደለም፣ በአጀብ መንቀሳቀስን ፍለጋ አይደለም። ሪል እንደሚለው እርባና ቢስ ተቋም ከሆነ ባዶ ተቋም ከሆነ ለምን ይገባል? ይሄ እሱ አኩርፌ እንደወጣ ነበር የፈለገው ነው ያለው። አዘንደው ዘዴም አኩርፎ ነው የወጣው። የተነሳው ተገምግሞ ነው። ሶሪ ተገምግሞ በጠቅላይ ሚኒስትሩ ነው የተነሳው። በተሾመበት ደብዳቤ ልክ ተጽፎለት ተመዝግኖ ተሸኝቷል። ህግ የሚጠይቀውን እየጠየቀው ማለት ለምን ሰላም ሚኒስትር ዴታነትን ተቀበለ? መንደርደሪያ ነው። ኦሮሚያ ክልል ፕሬዚዳንት የመሆን ከፍተኛ የሆነ የሽመልስ አብዲሳ ኮምፕሌክስ አለበት። ሸዋ አካባቢ በሚገኝ የፖለቲካ እንቅስቃሴ ውስጥ ራሱን የበላይ ሰው አድርጎ ይቆጥራል። ትልቁ ኢጎ መጥፎ ነገሩ ራሱን ፈላጭ ቆራጭ አድርጎ በማንም ህይወት ላይ መወሰን የሚችል ሰው አድርጎ ራሱን ይቆጥራል ታዬ። ይሄ ጎበዝ መስተካከል አለበት፣ መቃናት መቻል አለበት። ግንዛቤያችሁን ታዬ አንዴ ተመርዟል። ስለዚህ ታዬ አሁን የነገረን የቀባጠረውን ጠቅላላ ታሪክ ሀገር ለማፍረስ ሀገር የካደ ሰው ነው። ሀገር ለሚያፈርሱ ሰዎች በስልጣን እያለ በጠመንጃ ለሚዋጉ ሰዎች እድል የሰጠ ከነሱ ጋር ግንኙነት የፈጠረ አሁን ደግሞ ከስልጣን በኋላ ከእስር ቤት በዋስ ከወጣ በኋላ ጦረኞችን የሚደግፉ በጥላቻ የተመረዙ ተቃዋሚ ነን ባዮችን ለሚደግፉ ሚዲያዎች ግብአት ነው የሆነው። ሌላ ምንም ነገር የሆነው ነገር የለም። ከሁሉ በላይ የሚያሳዝነው ግን እታገልለታለሁ፣ ወጣትነቴን ገብሬለታለሁ፣ በእስር ማቀቄለታለሁ፣ ዩኒቨርሲቲ ትምህርቴን ውጣ ውረድ አርዝሞብኛል ብሎ ዋጋ ለከፈለለት ህዝብ ይህን ሁሉ ሆኜለታለሁ ለሚለው ህዝብ ግን አብይ አህመድ አማራን ይጠላል ብሎ በህዝቦች መካከል ሽብልቅ ከቶ በአማራና በኦሮሞ ህዝብ መካከል በርከት ያለ ነገር እንዲነሳ ፈጥሯል ማለት ነው። ስለዚህ አቶ ታዬ ደንዳ ያነሳቸው ነጥቦች ፍጹም ሶስተኛውን ክፍል ዛሬ ይወጣል። ተከታትለን አናላይዝ ያደርግላችኋለሁ። ታዬ ደንዳ በመሰረታዊነት ከስልጣን ጋር ከፍተኛ ቁርኝት ያለው ሰው ነው። ተገምግሟል። ከሌብነት ከስልጣን ፈላጊነት ጋር ተያይዞ ተገምግሟል። ታዬ ደንዳ እጅግ በጣም በውሸት የተካነ ሰው ነው። ውሸታም ሰው ነው። ውሸታም ሰው በአንድ ጉዳይ ሁለት አይነት ነገሮችን ይነግራል። ሲመቸው ለስርዓቱ ዘብ ይቆማል። ከስርዓቱ ጋር ሳይስማማና የስርዓቱን ዓላማ ማስፈጸም ሲያቅተው፣ ብልጽግናን ማረጋገጥ ሲያቅተው ወደኋላ ብልጽግናን ሲጎትት፣ ሲባረር ደግሞ በብልጽግና ላይ ህዝብን ለማነሳሳት ይሞክራልና ኖርማሊ ህዝቦች መጠየቅ ይችላሉ። ብልህ ናቸው። ታዬ ደንዳ ያነሳው ነገር ከዩቲዩብ ጫጫታ ከዩቲዩብ እና ከቲክቶክ ማድመቂያነት ያለፈ በህዝብ ዘንድ ወርዶ የሚፈጥረው ነገር እንደሌለ ማወቅ ያስፈልጋል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም እንድትከታተሉ ለአቶ ባባ ሚዲያን ጠይቃለሁኝ። ለአቶ ባባ ሚዲያ ሁልጊዜ ለሀቅ ለእውነትና ለሀገር የሚጠቅሙ ጉዳዮችን ያነሳን እንወያያለን። ወደ ነበረበት እንደተዘጋው አካውንታችን ቻናላችን ከፍ ሲል እንግዶችን እየጋበዝን የምንወያይ ይሆናል። ለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። በቻላችሁት መጠን ሁሉ ሼር እያደረጋችሁ ቪዲዮ ተደራሽ እንድታደርጉልኝ እጠይቃለሁ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። እንደየሰዓት አቆጣጠራችሁ መልካም ቀን፣ መልካም ጊዜ፣ መልካም ምሽት ባይ